በአዲስ አበባ በተለያዩ ተቋማት የኤሌክትሮኒክስ እና መገልገያ ዕቃዎችን ጠግኖ ወደ ስራ የማስገባት ተግባር ትኩረት ተሰጥቶ እየተሰራ ይገኛል። ተግባሩም የመንግስት አላስፈላጊ ወጪ እየታደገው እንደሚገኝም መረጃዎች ይጠቁማሉ። የአዲስ አበባ ኢኖቬሽንና ቴክኖሎጂ ልማት ቢሮም ከመንግስት ንብረት አስተዳደር ባለስልጣን ጋር በመተባበር በርካታ ንብረቶች ተጠግነው ጥቅም ላይ እንዲውሉ እየሰራ እንደሚገኝ አስታውቋል። አዲስ ሚዲያ ኔትወርክም ጥገና እየተከናወነባቸው በሚገኙ ተግባር ፖሊቴክኒክ ኮሌጅና በለሚኩራ ክፍለ ከተማ ቅኝት አድርጓል። መንግስትን ከውጭ ለማዳን በርካታ የኤሌክትሮኒክስ ዕቃዎችን የመጠገንና መልሰው ጥቅም ላይ መዋል የማይችሉትን ደግሞ በአግባቡ የመለየት ስራ እየሰሩ እንደሚገኝ የቢሮ ባለሙያዎች ተናግረዋል። ብዙ ኮምፒውተሮች ተጠግነዋል። አሁን እኛ እንግዲህ እዚህ ስንመጣ ወደ 6ኛ ተቋም አካባቢ ነው እንጂ ወረዳዎች ላይ ነበርን፣ ትምህርት ቤቶች ላይ ነበርን። አሁን ደግሞ እዚህ ፑል ላይ ክፍለ ከተማው ፑል ላይ ነው እየጠገንን ያለነውና ብዙ ኮምፒውተሮች ጠግነናል። ብዙ ኮምፒውተሮች በዛው ልክ መለዋወጫ የሚያስፈልጋቸው ለይተን በየተቋሞቹ ተቀምጠዋል። እነሱም መለዋወጫቸው ተገዝቶ ሲመጣ እነዚህ ተጠግነው ወደ ስራ የሚገቡ ይሆናሉ። እንደ ተግባራት ያየናቸው 46 ዲቫይሶች አሉ። 46ቱ ኮምፒውተሮች ናቸው። ከዛ ውስጥ እኛ ጠግነን ለአገልግሎት እንዲውሉ ወደ 17 ኮምፒውተሮችን አገልግሎት ላይ እንዲውሉ አድርገናል። ተጠግኖ አገልግሎት ሊሰጡ የሚችሉ ደግሞ ወደ 15 ኮምፒውተሮችን ለይተን አክሰሰሪ ሲገዛላቸው ላይክ እንደ 17ቱ ፈንክሽናል መሆን ይችላሉ። በጥቃቅን ብልሽት ምክንያት ሊወገዱ የነበሩ ንብረቶችን መልሰው ጥቅም ላይ እንዲውሉ ተደርጓል የሚሉት ባለሙያዎቹ ንብረቶቹ ለረጅም ጊዜ አገልግሎት በመስጠት የመንግስትን አላስፈላጊ ወጪ የሚያስቀር መሆኑንም ተናግረዋል። አንዳንዶቹ ብልሽቶች እኮ በጣም ጥቃቅን ብልሽቶች ናቸው ባይዘው ማለት ነው። ያጠቃቀምም ጋር ያሉ ችግሮች ስላሉ እንጂ ይሄን ያህል የከፋ ችግር ያለባቸው ኮምፒውተሮች ሆነው አይደለም እንዳየናቸው ማለት ነው። አንዳንዶቹ ኦፍ ኮርስ ትንሽ ከበድ ያለ ጥገና ችግር ያለባቸው ይኖራሉ። ግን አብዛኛው በሚባል ደረጃ ስናየው ጥቃቅን የሆኑ ብልሽቶች ስለሆኑ ከዚህ በኋላ በደንብ ማገልገል የሚችሉ ኮምፒውተሮች እንደሆኑ ነው እኛ የምናስበው። የሰራናቸው ግን በጣም ቀጣይነታቸው አዲስ ከሚባሉ ኮምፒውተሮች የማይተናነሱ ናቸው። ምንም አዲስ ኮምፒውተር ማለት ይቻላል። ምክንያቱም በተለያዩ ጉዳዮች ተብላሽ የተቀመጡ ስለሆነ ፈንክሽናል ናቸው። አገልግሎታቸውም ለረጅም ጊዜ የሚውል ነው። ጥሩ ናቸው። የለሚኩራ ክፍለ ከተማ የኢኖቬሽንና ቴክኖሎጂ ልማት ጽሕፈት ቤት ኃላፊ አቶ አብዩ በየነ በክፍለ ከተማው ባሉ ወረዳዎች በርካታ የኤሌክትሮኒክስ ዕቃዎችን የመጠገን ስራ እየተሰራ ይገኛል ብለዋል። ይሄ ፕሮግራም ከተከፈተ ኦልሞስት 3 ሳምንት ሆኗል። በዚህ 3 ሳምንት እኛ እንደ ለሚኩራ 10 ወረዳ አድሬስ አድርገናል። በ10 ወረዳ የሚገኙትንም የጤና ጽሕፈት ቤቶች ጤና ተቋማትን ጤና ጣቢያንም አንድ ማዕከል እያመጣን እየጠገን እየለየን ነው። የተበላሹ መጠገን የሚገቡትን እንዲጠገኑ መለዋወጫ የሚያስፈልጋቸውን እንዲለዋወጡ ሊወገዱ የሚገቡ ደግሞ በሳይንሱ በጠበቀ እንዲወገዱ የዘመቻ ፕሮግራም ከፍተናል። የጽሕፈት ቤት ውስጥ ያሉ ልጆች ዕውቀታቸውን ያዳበሩበት የተለያየ ተሞክሮ ያገኙበት ስለሆነ እነሱም ደስተኛ ሆነው ነው የሚሰሩ። በመንግስት አገልግሎት ሰጪ ተቋማት ውስጥ በብልሽት ምክንያት ከአገልግሎት ውጭ የሆኑ የመንግስት ንብረቶችን በፍጥነት በመጠገን ጥቅም ላይ የሚሉበትን አሰራር ዘርግቶ እየሰራ እንደሚገኝ የተናገሩት የቢሮ የኦፕሬሽንና ጥገና ዘርፍ ዳይሬክተር አቶ ድርሻዬ ካሳኝ እስካሁን በተከናወኑ ተግባራትም መንግስት ሊያወጣው የነበረን ከ70 ሚሊዮን ብር በላይ ማዳን እንደተቻለም ገልጸዋል። ከዚህ ቀደም በመንግስት መስሪያ ቤቶች የሚጠገኑ ስራዎች ወይም ለጥገና የሚወጣ ወጪ አለ። እንደዚሁም ከጥገና ባለፈ ደግሞ አዳዲስ ዕቃ ተገዝቶ ደግሞ የሚወጣ ወጪ አለ። አሁን ባለንበት ሁኔታ ደግሞ አብዛኛው የዚህ በተለይ ኤሌክትሮኒክስ ዕቃዎችና የዚህ አይቲ ዕቃዎች በጣም ከማርኬቱ ላይ በጣም ውድ ናቸው። አሁን ባለው ሁኔታ በአብዛኛው ስራዎች በየክፍለ ከተሞች በ11ዱም ክፍለ ከተሞች በተውጣጡ የኢኖቬሽንና ቴክኖሎጂ ልማት ቢሮ ቲሞች ወይም አይቲ ኤክስፐርቶችን በማሳተፍ በርካታ ስራዎች የተሰራ ይገኛል ማለት ነው። 70 ሚሊዮን ከመንግስት ካዝና ሊወጣ የነበረውን ነገር የማትረፍ ስራ ሰርተናል ማለት ነው።